ሁለት ወንድማማቾችና አንድ ሴት እህት ያላቸው ቤተሰቦች ነበሩና ብዙ አመት አብረው ኖረዋል። ትልልቆች ናቸው። እስከ 25 በላይ ናቸው ሶስቱም። ወንድምየው አንደኛው ትራፊክ ፖሊስ ነገር ነው፣ አንደኛው አስተማሪ ነው። እሷ ደግሞ ቴሌ ነበር የምትሰራውና እኛን የሚያውቁ ሰዎች የሚቀራረቡ ሰዎች አሉና እነዚህ ሰዎች ቢዝነስ አስበው አያውቁም። አይሞራቸው ውስጥ ተገልጦ አያውቅም። አንድ ቀንም ይሄንን እንሰራለን ብለው አስበው አያውቁም። ሲያስቡ ወደ ቢዝነስም ሰዎች የቢዝነስ ሰዎችም ሲተዋወቁ ሲያስቡ ራሳቸውን አያስገቡትም። መነሻም ነገር የለንም ብለው ያስባሉ። ዙሪያችንን በተከበነው መሰረት ስለምናስብ ያንን ካላሰባችሁ ልንላቸው አንችልም። በወቅቱ ግን ውስጡም የዚህ ሀሳብ የላቸው፣ የቢዝነስ ሀሳብ የላቸው። ሀብት ንብረት ምናምን ሲቆጠር ምንም አይታያቸውም እና ቶሎ የሚሰለቻቸው ነገርም ናቸው ቢዝነስ ማለት ነው። ገንዘብ ግን ይፈልጋሉ። ገንዘብ ስለሚፈልጉ ያው ተምረው ተቀጥረው እየሰሩ ናቸው ያሉት ማለት ነው። ግን እንደማይበቃቸው ያስታውቃል። ሩቅ ነው ትራንስፖርት የሚሄዱት፣ አዲስ አበባ ጫፍ ላይ ነው ማለት ይቻላል የሚሄዱት። ወደ መሀል ሰርተው ነው ከዛ የሚሄዱት። ስለዚህ ወጪው ብዙ ነው። የቤቱም ወጪ የትራንስፖርቱም ወጪ ብዙ ነው፣ ያሳስባቸዋል። ነገር ግን መንገዱ ገና አይምሯቸው ላይ ዝግት አድርገውታል ማለት ነው። በፋሚሊም ተሰብስበው አውርተውበት አያውቁም። አንዳቸውም አውርተውበት አያውቁም። ጓደኞቻቸው ግን ወይ ደግሞ ደንበኞቻቸውን ግን ባዩ ሰዓትና በተወሰነ በሚነሳሱበት ሰዓት ሄደውም ተቀራርበውም አያወሩ። በቃ ዘግተውታል። የኛ አይደለም ብለው ታድለው እያሉ ሰዎችን ከባርነቁ እንጂ ውጪ እነሱ ገብተውበት አያውቁም ማለት ነው። ይሄንን በዚህ ላይፍ ውስጥ እያሉ ነው እህታቸውን የሚያውቅ አንድ የኛ ጓደኛ ምንም የላችሁ ምንም እኛ በቃ እኔ አስቤው አላውቅም እነሱም አይመስለኝም ትላለች። እንዴ ፋዘር የት ናቸው? እንግዲህ እናትየው ቀደም ብለው አርፈዋል ቆይተዋል በሆቴሉ። አባትየው በህይወት አሉ። ትልቅ ሰው ናቸው፣ በእድሜም ታማሚም ናቸው። በቤት ነው ያሉት። ሰራተኛ ቀጥረው ነው ሶስቱ የሚያኖሯቸው ማለት ነው። ሶስቱም አንድ ግቢ እንደሚኖሩ ይነግሩታል ለዚህ ጓደኛችን። እና ያላቸው መሬት ግን ትልቅ ነው። 3000 ካሬ አካባቢ የሚጠጋ መሬት ነው ያላቸው። ነገር ግን ለነሱ እንደ ንብረት አልታየም። ስለ መሬቱም አላወሩ። እስከ መቼ ነው ታዲያ እንደዚህ እየሰራሽ እነሱ እንደዚህ እየሰሩ የምትኖሩት የሚል አይነት ጥያቄ ጠይቃቸዋል። እንግዲህ ያው እግዚአብሔር እንደፈቀደ ያደርገን ትላለች ማለት ነው። የብዙዎቻችን ቢዝነስ ከማየታችን በፊት ያለን መልስ ነው። ግን እየቆየ እሷ አይምሯ ውስጥ ገኔ ከማን አንሳለሁ እኛ ከማን እናንሳለን? ትምህርት በተወሰነ ተምረናል። ሀብት ንብረትም ቢሆን ሰዎች ከምንም እየተነሱ ናቸው። ጥሩ ኮኔክሽን አለኝ ለምን አላስበውም ብላ ታስባለች። አንዳንዴ የቤት ቡና ሲጠጡ ምን ሲሉ ታነሳዋለች። አባትየውን ባሉበት ቦታ ታነሳዋለች። ግን እንደ ቢዝነስ አይዲያ ሆኖ የሚያማክራቸው የሚያናግራቸው ሰው ግን የለም። እነሱም ዝግጁ አይደሉም እንዳልኳቸው አንዳንዴ ከሚመጣ ሞራል በስተቀር። የሆነ ጊዜ ላይ ግን በጣም አባትየው ሲታመሙ ይሄ ልጅ ሊጠይቃቸው ሲሄድ ግቢያቸውን ያዋል። በጣም ትልቅ ነው። እንዴ ይሄ እናንተ ነው ካርታ ያለው እናንተ? እንግዲህ ሽጡት ቢል አባትየው ገና አልተሻላቸውም፣ ጊዜ ይወስዳል። ስለዚህ ምንም ሊል አልቻለም። ግን ምልክት ብቻ ካገኘች ብሎ ይሄ መሬት አላችሁ፣ ትልቅ ግቢ ያላችሁ፣ ንብረት አላችሁ ምናምን ብሎ ይወጣል። ስለዚህ እሷ ታስበዋለች እየቆየች ማለት ነው። እና አሁን ፊት ለፊት ፋዘር ሳይሻለው ልናገር ወይስ ወንድሞቼን ብቻ ላናግራቸው? አንድ እኮ መላብ ከመጣ እኛ ወደ ቢዝነስ ልንገባ እንችላለን የሚል ሀሳብ በተደጋጋሚ አእምሮዋ ላይ ይመጣል። ብዙ ጊዜ እንደምንለው ቢዝነስ በእድሜና በጤና ብቻ አይሰራም። የምናዋጣው ንብረት ሊኖረን ይችላል ያላየ ነው እና ሰው ስለሌለ አንያውም ያለን ነገር መነሻው ማለት ነው። መነሻው የለንም ብለን ስለምናስብ ጥሩ ኮኔክሽን ካለን መነሻ ነው አይደል? ጥሩ ብዙ ሰዎች ምናቆነ በብዙ የተለያየ ሙያዎች ያሉ ሰዎች ምናቆነ መነሻ ነው። ግን ቢዝነስ ልንጀምር ስንለው ላናየው እንችላለንና ይሄ ንብረት አላዩትም እነሱ እና እሷ ግን ጥያቄ አእምሯ ላይ እየተፈጠረ ይመጣል ማለት ነው። ከብዙ ጊዜ በኋላ ነው ኢቭን 1 አመት 2 አመት ከፈጀች በኋላ ነው ባልየው ተሽሏቸው የተንቀሳቀሱ እያሉ ነው መታነሳላቸው ለቤተሰቦቻቸው። በታነሳውም እንዴት ነው ይሄ ቤት አራታችን ያለ ነው ያወጣንም አባታችን እያስተዳደረ ነው። እንደዚህ ከሆነ ለምን ወደ ቢዝነስ አንቀይረው? ይሄን ነገር ስታነሳላቸው ማለትም በቃ እንንቀሳቀስ በተወሰነ መልኩ ንብረቱን የሆነ ሀሳብ አምጡ፣ ወይ ግማሹ ይሸጥ ወይ የተወሰነ ሩብ ቀንሰን እንሽጥ ወይ እንካፈለው፣ ብቻ የሆነ ዘዴ አምጡ እና እንስራለች። እንግዲህ አግብተዋል እንዳልኳችሁ፣ አንደኛው አግብቷል፣ አንደኛው ገና ሊያገባ ነው፣ እሷም አላገባችም። ስለዚህ የሚፈሩት ያገባው እና የወለደው እንዴት ይሆናል ነው። እነሱ ተከራይተው መውጣት ይችላሉ አባትየውን ይዘው ማለት ነው። ግን ፈቃደኛ እንደሆኑ ሳይሆን ምን ታስባላችሁ የሚል ጥያቄ ማለት ነው። ከማንሳቷ በፊት በጣም ከራሷ ጋር ተሟግታለች። ለምን እንደዚህ አይነት ነገር ቤተሰቡ ሲነሳ ሰዎች ስም ያወጣሉ። አይ ገና አባታችን እያለ ምናምን አይነት ነገር ያወጣሉና ፍርሃት ይዟታል። ነገር ግን ከድህነት አይበልጥም በሚል ጥያቄም ታነሳለች። በዚህ መሀል አንደኛው ወንድሟ
ልክ ነው። እኔ አስባለሁ፣ ግን ማስበው ቢዝነስ ቤቱን መሸጥ ምናምን ሳይሆን በተወሰነ መልኩ ወደ ብድር ብንሄድ፣ አንቺ ከመስሪያ ቤት ከተበደርሽ የሆነ መንገድ ግን አይምሮ ላይ ይመጣል። ግን አላማከርኩሽም፣ ስለዚህ የተለየ ጊዜ ወስደን አስበንበት እናወራ በሚል ይለያያሉ። እንግዲህ 1 ወር ምናምን ቆይታ በኋላ ለቤተሰቡም ጥሩ መገናኛ ጥሩ መወያ ስለሆነላቸው ይገናኛሉ። እንግዲህ ወደ 5-6 የወንድማቸውን ባለቤት ስላለች 5-6 ሆነው ነው የሚያወሩት። ስለዚህ መጨረሻ ላይ የደረሱበት ነገር ምንድነው? መሬቱን ግማሹን መሸጥ ማለት ነው። ከ3,000 ላይ 1,500ን መሸጥ ማለት ነው። ሲሸጥ ለ3 መካፈል ሳይሆን ወደ ቢዝነስ ነው ሁሉም ብር የሚዞረው። አንዳችን እንሰራለን፣ ስንሰራው እንደዚህ እናደርጋለን። አሁን ከመስሪያ ቤት ዝም ብለን አንለቅም። ስለዚህ ለመልቀቅ የሚሆን ያው እሷ የአገልግሎት ምናምንም ስለሚኖራቸው ለመልቀቅ የሚሆን ግን የተወሰነ ብር የ6 ወር አይነት ደሞዝ ይሸፈንለታል የሚለቀው ሰው። ስለዚህ በማስተዳደር ጎበዝ ሆነው እሷን ይመርጧታል። ሰዎችም ስለምታውቅ በዛ እንቅስቃሴ ውስጥ ትገባለች ማለት ነው። ስለዚህ በ6 ወር ባልሞላ ጊዜ ውስጥ ግማሹ መሬት ከኋላቸው ያለውን መሬት አባትየውን ፈቅደው ይሸጣል ማለት ነው። ሲሸጥ ያው የመሬቱን ዋጋ ታውቁታላችሁ። እንግዲህ ወደ ከ10 ሚሊዮን ብር በላይ የሸጡት እንግዲህ 3 ናቸው። ፎቅ እንስራ ፎቅ ስራችሁ የትልቅ ፎቅ ሳይሆን የሚከራይ ነገር ሰርተን ብዙ ገንዘብ ካመጣልን ግላችን ስራ የምንሰራበት ደግሞ ሰልጥነንም ቢሆን እንሰራለን የሚል ሀሳብ ውስጥ ይገባሉ ማለት ነው። በመጨረሻ የወሰኑት ምንድነው? ያንን ይወስዳሉ። የነሱ መሬት ላይ ፍሮንት ሳይዙ ላይ አስፓልት ዳር ነው። ወደ 10 ሱቅ የሚወጣው ቦታ አለ። 10ን ይወስዱና በአልሙኒየም 10 አይነት ሱቅ ይሰራሉ ማለት ነው። የተለያዩ ስራዎች የሚሰራባቸው ፊት ለፊት ሱቆች ይወስዳሉ። 3ቱ አንዳንድ ይወስዳሉ። ፀጉር ቤት እና የተወሰነ ጥፍር ምናምን የምትሰራበት እሷ ትወስዳለች። ወንድምየው ደግሞ የወሰደውን የራሱን ያከራያል። 10 ምናምን ሺህ ብር ስለሚከራይ ከደሞዙ በላይ ስለሆነ አንዱን ይወስዳል። 3ቱ ከተወሰዱ በኋላ 7ቱን አከራይተው አንድ አካውንት ውስጥ አንድ የፋሚሊ አካውንት ውስጥ ወደፊት የሚሰሩበት ይቀበላሉ። በ6 ወር ከ7 ሰው በ10,000 በላይ በሆነ ኪራይ ይቀበላሉ። እንግዲህ ስፔሲፊክ አማውንቱን ባልነግራችሁም ግን ወር እስከ 70,000 ድረስ ይሰራሉ ማለት ነው። 70,000 ድረስ በትንሹ ይሰራሉ። የራሳቸውንም ግማሽ ኪራይ ያስገባሉ። ታርጌታቸው 100,000 ነው በወር ለ3 ነው። ትንሽ ብር ይመስላል ስታስቡት፣ ግን ምንም ስለማያደርጉት ሌላ ገቢ ስላላቸው እነሱ በ10 ወር ውስጥ 1 ሚሊዮን ብር ነው የሚሆነው ማለት ነው የሚጠራቀመው ማለት ነው። እና እንደዚህ እያሉ በጣም በመመካከር ማለት ነው አሁን ትልልቅ ቢዝነሶች ውስጥ እየገቡ ናቸው ማለት ነው። ይሄን ያመጣሁት ለምንድን ነው? ለብዙዎቻችን ትምህርት ሲሆን በፋሚሊ ብዙ ነገሮች አለን። አንዳችን ከሌለን አንዳችን አለን እና አንዱ ጋር ትምህርት ይኖራል፣ አንዱ ጋር የተወሰነ ገንዘብ ይኖራል፣ አንዱ ጋር የሆነ ንብረት ይኖራል፣ መኪና ሊሆን ይችላል፣ አንዳንድ ነገሮች ሊኖሩ ይችላሉ። ያንን በመመካከር ቤተሰቦቻችንን ከድህነት ማውጣት በገንዘብ ማለት ነው ይቻላል። ምንም አሁን ከወንድምና ከእህቶቻችን ጋር የምንጣላበት ጊዜ አይደለም። አሁን ተነጋግረን እቺን የድህነት ጊዜ ማለፍ አለብን። ያው እንደምታውቁት ቤተሰብ ከድህነት ካልወጣ ሀገር ከድህነት አይወጣም። ስለዚህ ቤተሰቦቻችን ደግሞ እኛ ነን የምንችለው እና እኛ ለፍተን እኛ ተማክረን እኛ ስብሰባ ጠርተን በጣም የሚያሳፍሩ ነገሮች አሉ የቤተሰብ ቢዝነስ ውስጥ። የሚያሳፍሩ ስላችሁ ያለመድ ነው ማለት ነው። እኛ ሼም ብለን የምንይዛቸው ማናወራቸው ከጓደኞቻችን ጋር የምናወራው ከቤተሰብ ጋር ማናወራው ነገር አለ። እሱን አስተካክለን ገባበት። ቤተሰቦቻችን ጋር ብዙ ነገር አለ። ሰዎች ከጓደኞቻቸው ጋር ይሰራሉ ቤተሰብ ጥለው እና ይሄን ሀሳብ ያመጣሁት ለምንድን ነው? ለብዙዎቻችን ልምድ ስለሚሆን ለብዙዎቻችን እንደ ፋሚሊ ሆነን ልንሰራበት ስለምንችል በተለያየ መስክ ልንሰማራ ስለምንችል እንድታስቡበት ለማሳሰብ ነው። ብዙዎች አላችሁ በውስጥ መስመር የምታወሩኝ። እናንተ ይሄን ልምድ ተወስዱና ቤተሰባችሁን በግልጽ በማውራት ከድህነት ልትወጡ ትችላላችሁ። ብዙ ጊዜ ካያችሁ 4 ሆነው ቤተሰቦች ውስጥ ሆነው አባቱ ብቻ እየሰራ የሚያኖራቸው ወጣቶች አሉ። እነሱ ዋጋ መወደዱን ወይ ደግሞ ምናምኑንም ጭራሽ ቼክ አያደርጉም። በቃ ማታ ላይ ካፌ እየዘነጡ መውጣት ብቻ ሊሆን ይችላል። ግን ልብ ያገኙ ቀን የነቁ ቀን እነሱ በጣም ትልቅ ጉልበት ናቸውና በግልጽ የሚያናግራቸው በግልጽ እነሱን አምኖ የሚያማክራቸው ሰው ካለ አቅም ሊሆኑ ስለሚችል ቤተሰብ እየተሰበሰበ ራሱን ከድህነት እንዲያወጣ እንደዚህ አይነት ነገሮች እንማማራለን። ሰብስክራይብ ማድረጋችሁን አትርሱ። ደግሞ ለብዙ ቤተሰቦች ስለሚሆን ይህንን ሀሳብ ሼር ታደርጉልን በጣም ደስ ይለናል። እናመሰግናለን። በሌላ በብዙ ቢዝነሶች እንመጣለን። የተለያዩ ቢዝነሶች እናመጣላችኋለን። እንግዲህ አንዱ ላይ ኢንቨስት ታደርጋላችሁ ማለት ነው። የቢዝነስ ሀሳብ ነው የምናመጣው ማለት ነው። እናመሰግናለን።